ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ አድማጮቻችን ከልቦው ከቀረበው ተረታ 97.6 ኤፍኤም የሰኞ ነሐሴ 18 ቀን 2018 የተረታ 600 የዜና ሰዓታችን አሁን ጀመረ። ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎች እንደዚሁም ደግሞ የቢዝነስ ጉዳዮችና የዝርዝር ዘገባ አካተን ቆይታ ልናደርግ ዝግጅታችንን አጠናቀን ስቱዲዮ ተገኝተናል። ንጉሱ በሪሁን የዜና ሰዓቱን በመምራት ሲኒየር ቴክኒሻናችን ላይ ቢታው ደግሞ ቴክኒኩን በመቆጣጠር የጋራ ቆይታ ይኖረናል። የ600 የዜና ሰዓትን የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። በአዲስ አበባ የመሰረተ ልማት ግንባታና የአካባቢ ጥበቃ ስራዎች ከተማዋን ለአህጉራዊና ዓለም አቀፍ ጉባኤዎች ተመራጭ እንድትሆን እንዳስቻሏት ተገልጿል። የአዲስ አበባ የመሰረተ ልማት ግንባታና የአካባቢ ጥበቃ ስራዎች መዲናዋን ለአህጉራዊና ዓለም አቀፍ የጤና ኢኮኖሚና የፖለቲካ ጉባኤዎች ተመራጭ እያደረጓት መሆናቸውን ነው የጤና ሚኒስትር ዴኤታ ፍሬህይወት አበበ የገለጹት። ኢትዮጵያ በጤናው ዘርፍ ያመጣቻቸው አበይት ለውጦች ለሌሎች ሀገራት በጥሩ ተሞክሮነት የሚጠቀሱ መሆናቸውን ተናግረዋል። ሚኒስትር ዴኤታዋ በአሁኑ ወቅት በአዲስ አበባና በሌሎች የሀገሪቱ አካባቢዎች ተከናውነው የተጠናቀቁትና በመከናወን ላይ የሚገኙት የልማት ስራዎች የሀገሪቱንና የከተማዋን ገጽታ በከፍተኛ ሁኔታ መቀየራቸውን ነው የጠቀሱት። የወጣቶች ሀገራዊ ፖሊሲ ማሻሻያ ስራ ወደ ማጠናቀቂያ ምዕራፍ መድረሱ ተገልጿል። ከ20 ዓመታት በላይ ያገለገለውን የወጣቶች ሀገራዊ ፖሊሲ የማሻሻል ስራ ወደ ማጠናቀቂያ ምዕራፍ መድረሱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የወጣቶች ተሳትፎና አቅም ግንባታ ዴስክ ኃላፊ አቶ አድነው አበራ እንደገለጹት አዲሱ ፖሊሲ ወጣቶች ሀገሪቱ በጀመረችው የዲጂታል ትራንስፎርሜሽን ጉዞ ላይ በግንባር ቀደምትነት እንዲሳተፉና የቴክኖሎጂ ዕድሎችን እንዲጠቀሙ ታሳቢ አድርጎ የተዘጋጀ ነው። አክለውም ፖሊሲው የወጣቶችን አሁናዊ ፍላጎት ከመመለስ ባለፈ ከሳይበር ደህንነት ጋር ተያይዞ የሚፈጠሩ ስጋቶችን ለመቋቋም የፈጠራ አቅማቸውን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን ክህሎት ለማጎልበት ልዩ ትኩረት መስጠቱን ነው ያስረዱት። የብሔራዊ ፈተና ውጤት ይፋ ተደርጓል። 50% እና ከዚያ በላይ ያመጡት 12.8% ተማሪዎች ብቻ መሆናቸውን የተነገረው የዘንድሮውን የ12ኛ ክፍል ብሔራዊ ፈተና ከወሰዱት 550 ሺህ በላይ ተማሪዎች መካከል 50% እና ከዚያ በላይ ውጤት ያመጡት 12.8% ወይም 70544 ተማሪዎች ብቻ መሆናቸውን የትምህርት ሚኒስቴር አስታውቋል። በዚህም መሰረት በተፈጥሮ ሳይንስ 591.6 በማህበራዊ ሳይንስ 576.25 ከፍተኛ ውጤት ሆኖ መመዝገቡን ያመላከቱት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ 88 ትምህርት ቤቶች ያስፈተኗቸውን ተማሪዎቻቸውን በሙሉ ሲያሳልፉ 565 ትምህርት ቤቶች አንድም ተማሪ ሳያሳልፉ የቀሩ መሆናቸውን አስረድተዋል። በወረቀትና በኮምፒውተር ታግዞ የተሰጠው የዚህ ፈተና ውጤት ዛሬ አመሻሽ ወይም ነገ ማክሰኞ ይፋ እንደሚደረግ የማለፊያ ነጥቡም ተማሪዎች ወደ ዩኒቨርሲቲ የሚገቡበትን መስፈርት ተንተርሶ ይፋ እንደሚደረግ የትምህርት ሚኒስትሩ ጠቁመዋል። ትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። በማስከተል ደግሞ ወደ ዝርዝር ዘገባ ነው የምናልፈው። የዕለቱ የዝርዝር ዘገባ ትኩረቱን ያደረገው የማህበራዊ ሚዲያና አጠቃቀም ላይ ነው። ባልደረባችን ብርቱካን ዋልተንጉስ እንደሚከተለው አሰናድተዋለች። በ21ኛው ክፍለ ዘመን ዲጂታል ቴክኖሎጂና ማህበራዊ ሚዲያ የሰው ልጅ የዕለት ተዕለት ህይወት የመረጃ ልውውጥና የማህበራዊ ትስስር ዋነኛ በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ ሰዎች በየዕለቱ እንደ ቲክቶክ፣ ፌስቡክ፣ ዩቲዩብ እና ኢንስታግራም ያሉ መድረኮችን በመጠቀም መረጃዎችን ይለዋወጣሉ፣ ይማራሉ፣ እንዲሁም ሐሳባቸውን ይገልጻሉ። ይህ ዲጂታል አብዮት ድንበርን በማሻገር የመረጃ ነጻነትን ያጎናጸፈ ቢሆንም በሌላ በኩል ግን ያለአግባብ ወይም ደግሞ ያለሙያዊ አሰራር ሲቃኝ በህብረተሰብ ጤና፣ በስነ ልቦና፣ በቤተሰብ መዋቅርና
በሀገር ደህንነት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በተለይም በታዳጊ ሀገራት የዲጂታል መረጃ ፍሰቱ ከሙያዊ ቁጥጥርና ከዲጂታል ዕውቀት እድገት ቀድሞ በመሄዱ መረጃን የማጫራትና ትክክለኛውን ከሐሰተኛው የመለየት ክፍተት ጎልቶ ይታያል። ማህበራዊ ሚዲያ የነጻ መድረክ እንደመሆኑ መጠን ሙያዊ ብቃትና ዕውቀት የሌላቸው አካላት በጤና፣ በህግ፣ በስነ ልቦናና በቤተሰብ ህይወት ዙሪያ አማካሪ ሆነው በመቅረብ የሚሰጡት አሳሳች መረጃ በህብረተሰቡ ላይ የሚያስከትለው ጉዳት ከፍተኛ ትኩረት የሚሻ ዓለም አቀፋዊና ሀገራዊ ፈተና ሆኗል። እኛም በዚህ ጉዳይ ላይ መምህርና ማህበራዊ ጉዳይ ባለሙያ የሆኑትን አቶ አሳድረው ዘሪሁንን አነጋግረናል። ማህበራዊ ሚዲያን ሙሉ በሙሉ መጥፎ ወይም በጎ ብሎ መደምደም አይቻልም ሲሉ የገለጹት ባለሙያው የማህበራዊ ሚዲያ መድረኩ ጥቅሙ ከፍተኛ ሲሆን ነገር ግን በባለሙያ ያልተቃኙና ሙያዊ ብቃት በሌላቸው አካላት የሚተላለፉ መልእክቶች ችግሩን ያበዛሉ ይላሉ። እንደ አንድ ሶሻል ወርከር ይህን ጉዳይ ስመለከት በመጀመሪያ ደረጃ ማህበራዊ ሚዲያ መጥፎ ነው ብዬ መደምደም አልችልም፣ ተገቢም አይደለም። ምክንያቱም ማህበራዊ ሚዲያ በበጎ ጎኑ የትምህርት፣ ጤና መረጃ፣ የተለያዩ ማህበራዊ፣ ለፖለቲካዊ ተሳትፎች ጠቃሚ ነው። እንዲሁም ደግሞ እንደ ግንዛቤ ማስጨበጫና ሌሎች ሳይንሳዊ ጉዳዮችን የምንለዋወጥበት አንዱ ዘመኑ ያመጣልን በረከት ስለሆነ በዚህ መልኩ መመልከት እንችላለን። ሆኖም የማህበራዊ ሚዲያ ላይ የሚተላለፉ ሙያዊ ያልሆኑ በባለሙያ ያልተቃኙ መልእክቶች በሚተላለፉበት ጊዜ ችግሩ ይጀምራል። ምክንያቱም የሙያ ብቃት ሳይኖራቸው በጤና፣ በስነ ልቦና፣ በህግ፣ በቤተሰብ ግንኙነት እንዲሁም ደግሞ በህይወት ክህሎትና ውሳኔ ላይ እንደ ባለሙያ የሚቀርቡ በመሆናቸውና እነዚህን ምክሮች ሰምቶ ተግባራዊ ለማድረግ ጥረት የሚያደርግ ሰው ሊገጥመው የሚችል ችግር ዘርፈ ብዙ መሆኑ አያጠራጥርም። ስለዚህ በዚህ ጉዳይ ላይ በመጀመሪያ ደረጃ በግለሰብ ደረጃም ብቻ እናየው። መረጃው ትክክል ነው አይደለም የሚለው ብቻ ሳይሆን ይህ መረጃ አንድ ግለሰብ ላይ ከደረሰ በኋላ በቤተሰብና ብሎም በማህበራዊ አካባቢ ላይ እንዲሁም በሀገር ላይ የሚያደርሰው ተጽዕኖ ወይንም ሊያሳድር የሚችለው ተጽዕኖ የሚለው መታየት እንዳለበት እንደ አንድ ሶሻል ወርከር ማሳሰብ እፈልጋለሁ። ከዚህ ጋር ተያይዞ ልናነሳቸው የምንችለው ጥያቄዎች አሉ። በማህበራዊ ሚዲያ ላይ በቲክቶክ፣ በፌስቡክ እንዲሁም በሌሎች ላይ ምንም አይነት የሙያው ብቃት ሳይኖራቸው ወይንም ምንም አይነት የትምህርቱ ደረጃ ሳይኖራቸው ያለምንም ሙያዊ ብቃትና ዝግጅት ምክር የሚሰጡ ሰዎች በምን መልኩ ልናያቸው እንችላለን ስንል አንደኛ በእኛ ሀገር ብዙ ጊዜ ታዋቂነትና የሙያ ብቃትን አንድ አድርገን የመመልከት አዝማሚያዎች አሉ። እነዚህ በጣም ጎጂና ማህበራዊ ሚዲያን መጥፎ ውጤት በማህበረሰብ፣ በወጣቶቻችን፣ በታዳጊዎቻችን ብሎም በሁሉም የህብረተሰብ ክፍል ላይ መጥፎ የሚል ተቀጥላ እንዲኖረው በማድረግ ትልቁን ሚና ይጫወታሉ። ይታወቃል። በማህበራዊ ሚዲያ ታዋቂ የሆኑ ሰዎች አንድን ርዕስ የሚያመጡት በእውነቱ ሁሉንም ማለት አንችልም። ብዙዎቹ ግን የሚያመጡት ምንድን ነው? ተመልካችና ይሄ ኤንጌጅመንት የምንለው ሪያክት ማድረግን ብዙ ተመልካች ለማግኘት የሚያደርጉት ጥረት እንጂ የዛን ግለሰብ የሙያ፣ የትምህርት፣ የስራ ፈቃድ፣ የሙያ ስነ ምግባር ተጠያቂነት በራሱ አያረጋግጥም። ስለዚህ ተጽዕኖ መፍጠርና ተጽዕኖ ፈጣሪ መሆንና ሙያዊ ምክርን መለገስ ሁለቱ የተለያዩ ነገሮች በመሆናቸው ይሄን ልንገነዘብ እንችላለን። አንድ ሰው በጣም ጥሩ መናገር፣ መግለጽ፣ ማብራራት፣ ሰዎች እንዲሰሙት እንዲያደምጡት ማድረግ ሊያደርግ ይችላል፣ ወይም እንደዛ ሊለው የመሆን አቅም ሊኖረው ይችላል። ይህ ማለት ግን
እንዲያው ዝም ብሎ በሕክምና ሳይማር በሕግ ሳይማር በስነ ልቦና ሳይማር በማማከር ሳይማር በሃይማኖታዊ ስርዓቶች ሳይማር በቃ ዝም ብሎ እንዲሁ ኮሙኒኬት ስላደረገ እንግሊዘኛ ስለተናገረ ወይም ሌላ ቋንቋ ስለተናገረ አማርኛ፣ ኦሮሞኛ፣ ትግረኛ የሚሉትን ስለተናገረ ብቻ በማህበራዊ ሚዲያ ላይ ወጥቶ ተገቢ ያልሆነ ሙያው ምክር የሚሰጥ ከሆነ አደጋው በጣም እየከፋ ይሆናል። ከዚህም በተጨማሪም በሶሻል ሚዲያ ላይ ስኬትን እንደ ቀላል አድርጎ ማቅረብ ወጣቶች በጠንካራ ስራና በልፋት የሚያድጉበትን እውነተኛ የህይወት ግብ እንዳያሰናዱና አቋራጭ መንገድን የሚከተሉ እንደሚያደርጋቸው ባለሙያው አብራርተዋል። አንድ ወጣት የፍቅር የቤተሰብ ውሳኔ ምን ከማድረግ ተነስቶ ቅድም እንዳልነው ማንንም አትስማ፣ ከወደድካት ይዘህ አጥፋ፣ ከወደድሽው እንዲበዩ የሚሉ ምሳሌዎች ብዙ ጊዜ ወጣቶቻችንን ተገቢ ላልሆነ ግንኙነት እንዲመሰርቱና ግንኙነት መመስረት ከነበረባቸው ቀድመው እንዲጀምሩ ወይንም ደግሞ ፍርሃት እንዲኖርባቸው አንዱን ጾታ ብቻ ለይቶ እንዲህ ነው እንዲህ እንዳታደርጉ ሲባል ብዙ ሰው ትዳርን ለመያዝ ብዙ ሰው ሴት ወንድን ለመቅረብ ወንድ ደግሞ ሴትን ለመቅረብ የስነ ልቦና ጫናዎች የሚፈጠሩበት እድል ይኖራል። ከዚህ ቀጥሎ የምናነሳው አደጋ ደግሞ ምንድነው? አሁን በማህበራዊ ሚዲያ በሚተላለፉ መልእክቶች ወጣቶቻችንና ታዳጊዎቻችን ስኬትን እንደ በቃ ፋንታሲ አድርገው መመልከት፣ በፊልም ላይ እንዳለ አድርገው መመልከት፣ ስኬት በላብ ስኬት በልፋት ስኬት ጎንበስ ቀና ብለው ስኬት ተንበርክከው ተነስተው ጥረው ለፍተው ግረው አካፋና ዶማ ይዘው በሚመጡ ሰዎች ሳይሆን ስልክ ስክሪን ፊት ለፊት ላይ ቁጭ ብለው ሲያወሩ በሚውሉ ሰዎች ብቻ የሚመጣ እስከሚመስል ድረስ ወጣቶቻችን የህይወት ግብ እንዳያስቀምጡ። በአጠቃላይ በማህበራዊ ሚዲያ የሚሰራጩ አጫጭርና ያልተጣሩና ሙያዊ ያልሆኑ ምክሮች በወጣቶች የስነ ልቦና ጤና፣ በቤተሰብ መዋቅርና በህብረተሰብ ትስስር ላይ ከፍተኛ ጉዳት እያመጡ መሆኑና ከባለሙያዎች ዝምታ ጋር ተደራርበው የማህበረሰቡን እሴት እያበላሹት በመሆኑ ማህበረሰቡና መንግስት በኃላፊነት መስራት እንዳለበት ተመላክቷል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን የሰላም ውይይት ለማድረግ መስማማታቸው ተነግረዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጺ ቡድን በስዊዘርላንድ ያካሄዱትን የ5 ቀናት ውይይት በማጠናቀቅ የተሟላ ሰላም ለማውረድ የሚያስችል ፍኖተ ካርታ መዘርጋታቸውን የተሰማው በሁለቱ ወገኖች የጋራ መግለጫ መሰረት የሰላም ፍኖተ ካርታው በኳታር አስተባባሪነት የተደረሰውን የዶሃ የሰላም ስምምነት መሰረት በማድረግ ቀጣይ የድርድር ደረጃዎችንና ጊዜያትን የሚወስን የተኩስ አቁም ጥሰቶችን ለመከታተል የሚያስችል አሰራርም እንዳካተተ ዘ ኢስት አፍሪካ ኒውስ አመላክቷል። በአሜሪካ፣ በኳታር፣ በቶጎ፣ በስዊዘርላንድና በአፍሪካ ህብረት አነሳሽነት በተካሄደው በዚህ ውይይት ሁለቱም ወገኖች በምስራቃዊ ኮንጎ ዘላቂ ሰላም ለማውረድ ያላቸውን ቁርጠኝነት ያረጋገጡ ቢሆንም በዚህ የሀገሪቱ ክፍል ያለው የጸጥታ ሁኔታ አሁንም አሳሳቢ ሆኖ መቀጠሉ በዘገባው ተመላክቷል። ሩሲያ አምባሳደሯን ወደ ሞስኮ መመለሷ ተነግሯል። ሩሲያ በዩናይትድ ኪንግደም አምባሳደሯ የነበሩት አንድሬ ኬሊንን ከኃላፊነታቸው በማንሳት ወደ ሀገራቸው መመለሷን ዘ ጋርዲያን አስነብበዋል። አምባሳደር አንድሬ ኬሊን ለ7 ዓመታት ያህል በለንደን የነበራቸው ዲፕሎማሲያዊ አገልግሎት ያበቃው ባለፈው ወር ሀገሪቱን ለቀው ሲወጡ መሆኑን የጠቀሰው ዘገባው ውሳኔው ብሪታንያ ለዩክሬን ድሮኖች በማስታጠቅ የምታደርገውን ድጋፍ ተከትሎ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት የደረሰበትን ደረጃ እንደሚያሳይ አመላክቷል። የሁለቱ ሀገራት ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ ዝቅተኛ ደረጃ ላይ መድረሱን የጠቀሰው የሩሲያ ኤምባሲ አምባሳደሩን የሚተካ አዲስ ተወካይ እስካሁን አለመሰየሙ ነው የተነገረው። በመጨረሻም ኢራቅ በኢራንና በሳዑዲ አረቢያ መካከል የጋራ የደህንነት ምክር ቤት እንዲቋቋም ሐሳብ አቀረበች። ኢራቅ በመካከለኛው ምስራቅ ያለውን ውጥረት ለማርገብና ቀጠናዊ ተጽዕኖን ለማጠናከር በሚደረገው ጥረት በኢራንና በሳዑዲ አረቢያ መካከል
የጋራ የደህንነት ምክር ቤት እንዲቋቋም ነው ጥሪ ያቀረበችው። የኢራቅ ብሔራዊ የደህንነት አማካሪ ቃሲም አልአራጂ በባህሬን መዲና ማናማ በተካሄደው የማናማ ውይይት ዓመታዊ የደህንነት ጉባኤ ላይ ባደረጉት ንግግር የቀጠናው ደህንነትና መረጋጋት ለማስጠበቅ በሁለቱ ተጽዕኖ ፈጣሪ ሀገራት መካከል የተዋቀረ የጋራ የደህንነት ምክር ቤት መቋቋም አስፈላጊ መሆኑን አንስተዋል። ትርታ 600 የዜና ሰዓት እንደቀጠለ ነው። በማስከተል ወደ አጫጭር የቢዝነስ ዘገባዎች እናልፋለን። ሰዓቱ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ነው። ወደ ቀዳሚ የቢዝነስ ዘገባ ስናልፍ በአውሮፓ የኤሌክትሪክ መኪኖች ሽያጭ በከፍተኛ ሁኔታ መጨመሩን ነው አዲስ የወጣ ጥናት ያመላከተው። በፈረንሳይና ብሪታንያ ጨምሮ በ16 የአውሮፓ ሀገራት የኤሌክትሪክ መኪኖች ሽያጭ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ13 በመቶ እድገት አሳይቷል። በያዝነው የ2026 የመጀመሪያ አጋማሽ ብቻ ከ1.2 ሚሊዮን በላይ የኤሌክትሪክ መኪኖች የተሸጡ ሲሆን ይህም ከአጠቃላይ የመኪና ገበያው 20 በመቶ ድርሻ መያዙ ተመላክቷል። የስዊዘርላንድ የኢንዱስትሪ ኩባንያዎች ወደ አሜሪካ በሚልኳቸው ምርቶች ላይ የተጣለባቸው የታሪፍ መጠን ከአውሮፓ ህብረት ተፎካካሪዎቻቸው ጋር ሲነጻጸር ከፍተኛ መሆኑ በንግድ ውድድራቸው ላይ ትልቅ ተጽዕኖ እያሳደረባቸው መሆኑ ተነገረ። የስዊዝ ሜም የኢንዱስትሪ ማህበር ባወጣው መረጃ መሰረት አሜሪካ በስዊዘርላንድ ምርቶች ላይ የ12.5 በመቶ የታሪፍ መጠን የጣለች ሲሆን ይህም ከአውሮፓ ህብረት ሀገራት ምርቶች ከተጣለው የታሪፍ መጠን በ2.5 በመቶ ብልጫ አለው። በዚህም ምክንያት ከግማሽ በላይ የሚሆኑት የስዊዘርላንድ ኩባንያዎች ደንበኞቻቸውን ላለማጣት ሲሉ የታሪፍ ጭማሪውን በምርቶቻቸው ዋጋ ላይ ከመጨመር ይልቅ የትርፍ መጠናቸውን በመቀነስ ኪሳራቸውን እየሸፈኑ መሆናቸው ተመላክቷል። ይህም መስተካከል እንደሚገባው መጠቀሱን ነው ዘገባው ያመላከተው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የቢዝነስ ዘገባዎች ያደመጣችኋቸውን ይመስላሉ። የሰኞ የነሐሴ 18 2018 ትርታ 600 የዜና ሰዓት የተከታተላችሁትን ይመስል ነበር። ዜናዎችን በመምራት እኔ ንጉሱ በሪሁን፣ ቴክኒኩን በመቆጣጠር ደግሞ ከአለኸኝ ቢታው በሱቃድ ባልቻ ተረክቦ አብሮን ቆይታ አደረገ። ቀሪ የትርታ ኤፍኤም መሰናዶዎች መደመጣቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ሰናይ ቀን ይሆንላችሁ።